ጤና ይስጥልኝ እንደምሰነበታችሁ ወገኖች ኢትዮጵያውያን። ዛሬ የኢትዮጵያን ካርታ እንዴት አሁን ደረጃ ላይ መጣ፣ ለምን እንደዚህ ሆነ የሚለውን ነገር ለመናገር ጥረት አደርጋለሁ። ምክንያቱም የዘመኑ ትውልድ እኔ እንጃ የሚያውቅም አይመስለኝም። የኢትዮጵያ ካርታ ሲባል የዜግነት ክብር ብሎ ራሱን የሚያታልለው ወያኔ 1983 በቀመረለት ፕላን ኤርትራን አስገንጥሎ አቢሲኒያ ብለው በ1884 እስከ 1885 ዓመተ ምህረት እንደ አውሮፓ አቆጣጠር የአውሮፓ ኮሎናይዘርስ አፍሪካን በኮሎኒ በቅኝ ለመቀራመት ያደረጉት የበርሊን ኮንፈረንስ ይሉታል፣ ወይም የበርሊን ስምምነት ስብሰባ የተካሄደው በ1880 እስከ 85 ሲሆን በ14 ሀገሮች ነው። 14ቱ ሀገሮች ኦስትሪያ፣ ሃንጋሪ፣ ቤልጅየም፣ ዴንማርክ፣ ፍራንስ፣ ጀርመኒ፣ ግሬት ብሪቴን፣ ኢታሊ፣ ኔዘርላንድስ፣ ፖርቱጋል፣ ራሽያ፣ ስፔን፣ ስዊድን፣ ኖርዌይ and the Ottoman Empire. the Ottoman Empire ሲባል ግራ እንዳይገባችሁ ኦቶማን ቱርኮች እንግዲህ አፍሪካን ተቀራምተው ነበር። የአረብ ሀገራትንና ከአፍሪካ ይሄ ኖርዝ አፍሪካኖችን ኢትዮጵያም ላይ ሞክረዋል። የእስልምናን ሃይማኖት በግራኝ አህመድ ወረራ እየረዱ ያቺ የክርስቲያን ደሴት የነበረችውን ሀገር በወረሩ ጊዜ አብዛኞቹ አሁን የአረብ ሙስሊሞች እንደዛ በእነሱ ነው በግድ። የእኛም የኢትዮጵያ ሙስሊሞች እስከ 16ኛው ሴንቸሪ በነበረው ወረራ የኦሮሞ እነሱን ተከትለው ነው ኦሮሞዎች ወደ መሀል ሀገር የገቡት ከኬንያ። ዛሬ ያንን ካርታ ተቀብለው ከትግሬዎቹ ስላችሁ ሁሉንም ትግሬ አይደለም ተጠቀቁ። ወያኔ የሚባለውን የትግሬዎች ማህበር ማለት ነው። ወያኔ ቲፒኤልኤፍ እንጂ በትግራይ ውስጥ እንደኔ የሚያስቡ ታላቋን ኢትዮጵያ የሚናፍቁ እንዳሉ አላጣውም። ጥቂቶች ቢሆኑ ምን እንደሚፈጠር እንዲሁ ትግራይን ከጎረቤት ክፍላተ ሀገር መሬት ቆነጣጥሮ ታላቋ ትግራይን መሰረታለሁ የሚለው ህልም ነበራቸው። ያ ከሸፈ፣ ሊሆን አይችልም። አሁንም ይሄ እነዚህ የነ አብይ አህመድ የኦነግ አይሆንም። ህዝባዊ ንቅናቄ በየቦታው ይሁን የአማራዎች አለ፣ ሌላም ይኖራል። ግን ኢትዮጵያ ትድናለች ወይ ሌላ ጥያቄ ነው። ለሱ ብዙ ኮሜንት አለኝ እኔ። የፋኖች ትግል መቀየር አለበት ወደ ኢትዮጵያ ፋኖ እያልኩኝ እና ወደ ዋናው ርዕሰ ጉዳይ ልግባ። ቀደም ሲል ያዳመጣችኋቸው ጣሊያን ያቀደው ካርታ ከሶማሊያ ጋር ቀላቅሎ ኢትዮጵያ የሚለው ስም የለም አጥፍተው አማራ፣ ኦሮሞ ምና በእንትን በኤትኒክ አስቀምጠውታል። ይህንን ፕላን ከጣሊያኖች የወረሰው ማን ነው? ቀደም ሲል ይሄ የኢትዮጵያ ካርታ ብለው ሶማሊያን ጨምሮ አንድ ላይ የሰሩትን ካርታ አሳይቻችኋለሁ። አለ ጉግል ላይ ማግኘት ትችላላችሁ። የጣሊያኖች ፕላን ነው። ገባችሁ? ብዙ ካርታ ሰርተዋል። ግን የኢትዮጵያ ሕዝብ እውቅና ያልሰጠው ካርታ ነው። በኢትዮጵያ ላይ ደግሞ ተጽዕኖ እንዳያደርጉ ኢትዮጵያ አንደ ኮሎኒ የሆነች ሀገር አይደለችም። ድንበሯን እዛ ድረስ ነው እዚህ ድረስ ነው ብላ አሁንም የማሳወቂያ አላት፣ መብቷ አላት። ግን የኢትዮጵያን መብት የገደበው ማን ነው? ከጣሊያኖች ውላጅ ወይም ደግሞ ከጣሊያን ባንዳ ውላጅ መለስ ዜናዊና ግብረ አበሮቹ የባንዳ ልጆች ናቸው። የጣሊያን ባንዳ ማለት ለውጭ ሀገር መርሰነሪ ተቀጣሪ የገዛ ሀገሩን አሳልፎ የሰጠ ማለት ነው። ቃሉ ጣሊያንኛ ነው። ባንዳ ኢታሊያኖ ነው የሚሏቸው አሉ። እዛ ሽምባሾች ኤርትራ ውስጥ ሆነው ለጣሊያን ወታደር የነበሩ እንደነ ኢድሪስ አወቴዎቹ ማለት ነው። እና እነዚህ 14 ሀገሮች ይህን ፕላን ሲያወጡ ጣሊያን ፎከስ ያደረገችው ማን ላይ ነው? ኢትዮጵያ ላይ ነው። እና ካርታውን ያወጡት እነሱ ናቸው። ይሄ የምታዩት ካርታ የአፍሪካ ካርታ በነጭ የምታዩት ኢትዮጵያ አይታችሁታል። ከባህር የተገለለች አቢሲኒያ ብለው ስም ሰጥተዋታል። አቢሲኒያ ብለዋታል። ቴዲ አፍሮ አቢሲኒያ እያለ ይህ ልጅ የምነካው ምናምን ነበር። ኢትዮጵያዊ ነን እኛ። አቢሲኒያ የሚባል ነገር የለም። አቢሲኒያ እነዚህ የ14ቱ ሀገሮች የቀመሩት ይህን እንከፋፈል ብለው የሰሩት ካርታ ነው። ሌሎቹን ተሳክቶላቸዋል። ኢትዮጵያ አልተሳካም። የኤርትራንም እንዲሳካ ትልቁ ምክንያት የሆነው ማን ነው?
ማን ነው? አጼ ምኒልክ ለምን እኛንስ እንደው ኢትዮጵያ ከሆንን ለምን ነፃ አላወጡንም ይላሉ ሻዕቢያዎች። እንዲህ አጼ ምኒልክ እንዲህ ኤርትራ ሙሉ በሙሉ ኦኩፓይድ የሆነችው የተያዘችው እኮ በአጼ ዮሐንስ ዘመን ነው። አጼ ዮሐንስም ደግሞ ጦር ግንባር ላይ ስለሞቱ ነው እንጂ ኤርትራን አሳልፎ ሰጡ ማለት አይደለም። አጼ ዮሐንስ ብዙ ጦርነት ነበረባቸው በሰሜን በኩል ግብጾች ወይ ማህዲስቶች ይባላሉ፣ ደርቡሽም የሚሏቸው አሉ። የሰሜን ሱዳን ከግብጽ ጋር አንድ ነበሩ ያኔ ኮሎኒያሊስቶች ካርታ ከመስራታቸው በፊት እና የአባይን መነሻ መያዝ ስለሚፈልጉ በጎንደር በኩል ብዙ ጦርነት ከፍተዋል። በሙሉ ከሽፎባቸዋል። በተለይ አሉላ አባ ነጋ እኔ እሳቸውን ጀግንነት ብርሃኑ ዘሪሁን በደንብ ፈልጋችሁ አንብቡት። አሉላ የሚል መጽሐፍ አለ። ብርሃኑ ዘሪሁን ይመስለኛል ድሮ በደርግ ጊዜ ነው የታተመው እሱ መጽሐፍ። ወደ አረስታይ ወይም የገበሬ ልጅ ይሏቸው ነበር። እሳቸው የሐማሴን የኤርትራ ገዢ ነበሩ። አጼ ዮሐንስ ሾማቸው እሳቸው ነበሩ ኤርትራ ውስጥ ዋና አስተዳዳሪ። የትግራይ ተወላጅ ናቸው። ይሄ ምላቸው ኤርትራ የሚባል ሀገር የለም የዛን ጊዜ። ባህረ ነጋሽ ነው የምትባለው ኤርትራ። ባህረ ነጋሽ ኤርትራ ያላት ማን ነው? ኤርትራ ብሎ ስም የሰጣቸው የቅኝ ግዛት የባሪያነት ስም ነው ኤርትራ። ምንም አይነት ከህዝቡ ጋር የማይገናኝ በግሪክ ውስጥ የምትገኛለች ኤሪትሪያስ የምትባል የባህር ዳርቻ ከተማ። ጣሊያኖች ሆን ብለው የአውሮፓ ስም ከዛ ላይ ወስደው ሰጣቸው። እነሱ አሁን ኤሪትሪያ እያሉ ይጨፍሩበታል። እግዚአብሔር ያሳያቸው። እኔ የማስታውሰው በደርግ የኢትዮጵያ መንግስት ዘመን ይህንን ስም የማይፈልጉ የኤርትራ ተወላጆች አሉ፣ የጥንት አባቶች። ለምሳሌ በአዲስ አበባ ውስጥ ትልቅ ኬክ ቤት ነበራቸው በላይ ተክሉ። አሁን እንግዲህ በህይወት ይኑሩ አይኑሩ አላውቅም፣ እግዚአብሔር ዕድሜ ይስጣቸው ካሉ። በደርግ ጊዜ የፓርላማ ሸንጎ አባል ነበሩ እና እጅ አውጥተው ሲጠይቁ ፕሬዚዳንት መንግስቱን አስታውሳለሁ። ምንድን ነው ያሉት? እጅ አውጥተው ይሄ ኤርትራ የሚባለው ስም የቅኝ ግዛት የባርነት ስም ነው፣ ለምን አይቀየርም ብለው ለፕሬዚዳንት መንግስቱ ሲናገሩ ፕሬዚዳንት መንግስቱ የሰጡት መልስ ምንድን ነው? ይሄንን እኮ የኤርትራ ህዝብ ራሱ ነው መወሰን ያለበት። መንግስት በዚህ ነገር ውስጥ ሊገባ አይችልም። የማንኛውም ክፍለ ሀገር ስም ራሱ በሚፈልገው ይጠራል እንጂ እኛ በዚህ ነገር ውስጥ ጣልቃ መግባት አንፈልግም ነው ያሉት። ግን የሚገርማችሁ ነገር ብዙ ነገር ለውጥ አድርገዋል ኤርትራ ውስጥ በዛን ሰዓት። ቅኝ ገዢዎች ጣሊያኖች የሰጧቸውን ስሞች፣ የሰፈር ስሞች በሙሉ ማለት ይቻላል አብዛኛው ተቀይሯል። በቃ የጣሊያኖች ይሄ ለምሳሌ ሲኒማ ሮማ ይባል የነበረውን ሲኒማ አዲስ አበባ ነበር የሚባለው። ሲኒማ ኦዲዮን ሀገር ፍቅር ድሮ ፓርቲ የነበረ አሁን መልሰው በሻዕቢያ ሲገባ የባርነቱ ስም እንደገና የነ ኮሎኔል በላይ ኃይለ አብ መንገድ የተባለውን ሁሉ ኮሎኔል በላይ ኃይለ አብ ማለት ምናልባት ገነት ጦር ትምህርት ቤት ካያችሁ ግቢ ውስጥ ከአውሮፕላን ላይ ጥለዋቸው የነበሩ የኮሎኔል በላይ ኃይለ አብ ሐውልት አለ። የኤርትራ ተወላጅ ናቸው፣ ግን ከመጀመሪያዎቹ የገነት ጦር ትምህርት ቤት ጥቁር አንበሳ ይባላሉ። የመጀመሪያዎቹ መኮንኖች ናቸው እና ጣሊያኖች ከማረኳቸው በኋላ ከአውሮፕላን ላይ ወርውረው ነው የገደሏቸው። ለማንኛውም እንግዲህ ቀደም ሲል የጣሊያኖቹን ያቀረቡትን ካርታ አይታችኋል። እና አሁን ኢትዮጵያ ውስጥ ያለው ኤክስፔሪየንስ ወይም ልምድ ይሄ ከፋፍለ ወይም ዲቫይድ ኤንድ ሩል ከማን የተወረሰ ነው አውቃችሁታል? እነ መለስ ዜናዊ አማራ፣ ኦሮሞ ብለው የሰሩት ካርታ ከጣሊያኖች እኮ ነው። ጣሊያኖች የሰሩትን አሳይቻችኋል። ሶማሊያ፣ ሀረር፣ ኢትዮጵያ የሚባል ስም አትስተውታል። የለም። አሁን ያ ነገር እየሆነ ነው። ይሄ ህግ አራዊትን ለማፍረስ ታገሉ እያልን እኔ በበኩሌ እየጮኩ ነው። ጦር ግንባር ሄዶ ለመፋለም እንደ ድሮ ጉልበት የለኝም እንዴ። ወጣትነት ዘመኔን ጨርሻለሁ። እንደ ድሮ መሮጥ አልችልም። እርግጥ ነው መሮጥ እችላለሁ፣ ግን እንደ ድሮ አይደለም። ምክንያቱም ኃላፊነት ያለበት ወጣት ነው። እኔ አሁን ጎልማሳ ነኝ። እንደዛም ይለዋል። ለምን አዘምትም ይለዋል እንዴ። እኛ እኮ አሁን አዝማች ልጅ ብንሆኑ ዘማች አሉንም። እኔ
እንዲዘምት ግን የስነ ልቡና መልእክት በድምፅ አስተላልፋለሁ። እንዲህ መሆን አለባችሁ። ከአማራ ፋኖ ይልቅ ኢትዮጵያ ፋኖ ይሁን። ለምንድን ነው የምለው? ትግሉን ለማፋጠንና ያለውን ገንድሶ ለመጣል ነው። ችግሩ ምንድን ነው? አሁን አማራ ፋኖ ወክለናል ያሉት ከላይ ያሉት ሰዎች ህልማቸው ሁሉ 4 ኪሎ በቃ ጠቅላይ ሚኒስትር ከሌት ያሉ የአብይ አህመድ የአንድ ሳንቲም ገጽታዎች ናቸው። ለኢትዮጵያ ህዝብ ግን ያ አይደለም የሚያስፈልገው። እውነቴን ነው የምላችሁ። እኔ በራሴ በኢትዮጵያዊነት እኮራለሁ እያልኩ አድጌያለሁ። ኢትዮጵያ ኢትዮጵያ ሀገሬ እያልኩ እዘምራለሁ፣ እናገራለሁ። እንዲህ አይነት ትውልድ ነው የምፈልገው። እውነቴን ነው የምላችሁ። ኧረ እባካችሁ ስለ ኢትዮጵያ አምላክ ነው የምለው። ወጣቶች በተለይ በዚህ በዘር ፖለቲካ የጦዛችሁ በዘር መሰዳደብ ድሮም ነበር፣ ግን እንደዚህ አይነት ሲሪየስ ነገር የለም። ጠመንጃ አንስቶ መወጋጋት ትግራይ ውስጥ የተጀመረ ደደቢት ላይ የተቀበረ ጸረ አማራ ትግል ያሁን ያመጣባቸውን ነገር አብታቸዋል። 1968 እንደ ኢትዮጵያ አቆጣጠር የትግራይ ማኒፌስቶ ብለው ነው አማራን ከምድረ ነገጽ ማጥፋት ብለው ትግል የጀመሩት። ትግሉ ደግሞ ያውላችሁ እኮ አላቸው ደርግ 1981 81 አስታውሳለሁ። ለቆጣ እንዳለ ጦሩን ይዞ እኛ እኔ ደንግጠናል። እነሱ ታዲያ ምናቸው ሙኝ ነው? ከሻዕቢያ ጋር ተባብረው ለምን ከህወሓት ወደ ኢህአዴግ አንሄድም ኢትዮጵያን ጨምርበት አሉ። ጨመሩና ከኦሮሞ ከአማራው ከምራ አደረጉና ኢህአዴግ ብለው ተሳካላቸው። ከአማራው ትልቁ ወንጀለኞች ደግሞ የጎጃሚዎች፣ እነዚህ የጎጃም ብአዴኖች በ2 ቀን ውስጥ እኮ ነው ህወሓት ጎጃምና ጎንደርን የተቆጣጠሩ። በእነማን ወበዛ ዳምጥ አሳምነው ጽጌ ዛሬ የምታሞካሹት፣ ዛሬ ለአማራ ሲል ሞተ ብላችሁ ድምፅ የምታሰሙለት፣ አሁን እንደገና አሁን ያለው ፋኖ ውስጥ የገባው ማን ነው? ተፈራ ማሞ፣ ሌሎችም እነዚህ ሁሉ ወንጀለኞች ናቸው። ስለ ውለታቸው ምንድን ያደረገው ህወሓት? ሾማቸው ጀነራል፣ ባህላዊ ጀነራል። ጦር ትምህርት ቤት ተምረው አይደለም፣ ባህላዊ ጀነራል ለምላቸው። የጦር ትምህርት ቤት ሚሊተሪ ውስጥ እያንዳንዱ ማዕረግ ሳያገለግል ጀነራል ከሌ፣ ሻምበል ከሌ፣ መቶ አለቃ ከሌ ሳይባል ጀኔራል የተባለው ባህላዊ ሹመት ይባላል። ልክ ደጃዝማች ግራዝማች እንደሚባለው የፈረንጆቹን ኮሎኔልና ጀኔራል ወሰዱ እንጂ ልክ እንደዛ ነው። ቀኛዝማች ፊታውራሪ ያለ ጦር ታክቲክ ትምህርት የሚሰጥ ማዕረግ ነው። የቤተ መንግስት ታማኝ ከሆን ይሰጣል ደጃዝማች፣ የዛን ዘመን ማለት ነው። እና ጎበዝ ይሄ ካርታ አሁን ዘመን የኢትዮጵያ ካርታ እሱ አይደለም። ባለፈው ሰሞን እንትን ያለውን እሱን እንደውም አሁን አያይዘዋለሁ። ኤርትራ የሚባል ሀገር እንፈጥራለን ካሉ የ1961 የኤርትራ ሪፈረንደም ጊዜ ኤርትራ የምትገነጠል ከሆነ ይሄ ሳውዘርን ሬድ ሲ ላይ ያሉት አፋሮች ከዚህ ከራስ ድሜራ ወይም ከራሃይታ ጀምሮ እስከ አራፋይሌ ድረስ ያለው ካርታ አያይዘዋለሁ እዚህ ጋር። ሁሉንም ካርታ መቼስ ታያላችሁ። ቀደም ሲል ያስቀመጥኩትን ደግሞ አይታችኋል። 1940 ላይ የተሰራውን አይታችኋል። እና ለማንኛውም ይሄ አሁን ያለው አቢሲኒያ ብለው የበርሊን ካንፈረንስ ላይ እነዚህ ቅድም የጠቀስኳቸው ሀገራት የሰሩት የአፍሪካ ካርታ ላይ ኢትዮጵያን እንደምታዩት አደገኛ ሀገር የነበረች ነች። በፍጹም እጅ ያልሰጠች፣ ባህር ካላት ሁሉ ነገር ስማግል ማድረግ ትችላለች። የጦር መሳሪያ የምንም ከውጭ ጋር ያላት የንግድ ልውውጥ ይዳብራል፣ ኢኮኖሚያ ያድጋል፣ የባሰ አፍሪካውያንን ታሳድምብናለች የሚል ፍራቻ አለ። ስለዚህ ምን አደረጉ? አገለሏት። ጣሊያን ልክ አፄ ዮሐንስ ሰራዊታቸው እሳቸው ሲሞቱ በድንጋጤ ሲበታተን ምጽዋ የነበረው የጣሊያን ጦር የዛን ጊዜ እንደውም ዶጋሊ ላይ ዘመቻውን ሲያጠናቀቁ ተቆጥተዋቸው ነበር። ብርሃኑ ዘሪሁን በጻፈው መጽሐፍ ላይ አፄ ዮሐንስ ለምን እኔ ሳልፈቅድልህ ሄደህ ተዋጋህ ጣሊያኖችን? እንግዲህ የራሳቸው ፕላን ሊኖራቸው ይችላል።
እሳቸው ኢንፎርሜሽን ወዲያው እንደሰሙ ሄደው ተዋግተው ከዶጋሊ ላይ 500 ጣሊያን ነው የገደሉት። ሰራዊታቸው ቀላል ተዋጊ አልነበረም። ሰራዊታቸው ሲባል እዛው ኤርትራ ውስጥ ያለ ሰራዊት ማለት ነው። እና ለማንኛውም ይሄን ይመስላል የበርሊን ኮንፈረንስ ላይ የተሰራ ካርታ ነው አሁን እዛ ላይ የምታዩት። ስላዳመጣችሁ አመሰግናለሁ። ትክክለኛውን ካርታ ደግሞ የሚቀጥለው ቪዲዮ ላይ አብራራዋለሁ ባጭሩ። ታንኪዩ በጣም አመሰግናለሁ። ጤና ይስጥልኝ ወገኖቼ። እንግዲህ ቀኑ ዛሬ ምን እንደሆን ቅድም ገልጬዋለሁ። ይሄኛውን ካርታ ደግሞ እንድታዩት ፈልጌ ነው። ጉግል ላይ ፒንተረስት ላይ ታገኙታላችሁ። ይሄ ደግሞ በ1940 ዓመተ ምህረት እንደዚሁ አቢሲኒያ በሚል ስም የተሰራ ካርታ ነው። አቢሲኒያ የሚሉን የአፓንድኖን የውጭ ሀገር ሰዎች ናቸው። ለነገሩ ኢትዮጵያም የሚለው ስም ከግሪኮች የሰጡን ስም ነው። ያው ብላክ ወይም ጥቁር ማለት ነው። ይሄ አቢሲኒያ ስለሚባለው ነገር ግን ምንም ስለ ትርጉም ባናውቅም የኢትዮጵያ ሕዝብ የቀድሞው የኢትዮጵያ ሕዝብ አልተቀበለውም። አሁን ግን ብዙ ሰዎች ሲያንጸባርቁት ቴዲ አፍሮም አቢሲኒያ ብሎ ሲዘፍን ሰምቻለሁ። እና ለማንኛውም ይሄ ካርታ 1940 ነው። ያኛው ቅድም ያያችሁት በ1884 የተሰራ ካርታ ነው ቅድም ያብራራሁት። ይሄኛው ደግሞ 1940 ላይ የሁለተኛ ዓለም ጦርነት ሊነሳ አካባቢ ማለት ነው። ኦልሞስት 1940 ኦልሞስት ጦርነቱ እየተጀመረ አካባቢ ነው በአውሮፓ አካባቢ። እኛ ሀገር በፈረንጅ 1933 ነው የተጀመረው ጦርነቱ በጣሊያኖች፣ በፈረንጅ በእኛ 1928 ማለት ነው። እና ይሄ ካርታ ላይ ምን ይታያል? እኔ ሰምቼ ማላቃቸው ከተሞችም ይታያሉ። እና ግን የተሰጣቸው ስም አለ። ዋይድ ሴትልመንት ሪጅንስ፣ እንደገና ዳይሬክትሊ አድሚኒስተርድ ይቅርታ፣ ኔቲቭ ኪንግደምስ የሚል ነገር አለ። ሆኖም ግን እነሱ ምንም ስም ይስጡት እንጂ ይሄ ካርታ ላይ እንደውም ሱዳን ውስጥ ድንበር አለን። አይገርማችሁም? ከሰላ ራሱ ተመልከቱት። የኢትዮጵያ ገዳ አሪፍ የኢትዮጵያ ክልል የነበረ ነው። የኢትዮጵያ ማለት ክልል የሚባለው እንግዲህ ዋናው ድንበራችን ነው እንጂ ኢንተርናል ይሄ የሰሩት እኛ ክፍለ ሀገር ነው የምናውቀው። ክልል የሚባለው ባውንደሪ የእኛ ባውንደሪ ከውጭ ሀገር የምንገናኝበት ድንበር ማለት ነው። እና እዚህ ላይ ካየኋቸው ስሞች እንግዲህ የኢትዮጵያ ከተሞች ማሳዋ ወደባችን። እንግዲህ አሁን የኤርትራ ተወላጆች ይህን ነገር ሲሰሙ እኛ ኢትዮጵያውያንን አናውቅም ይደነግጣሉ። ወደድክም ጠላህም አመንክም አላመንክም ኤርትራ የኢትዮጵያ አካል ነበረች። ተገንጥላችኋል፣ የራሳችሁ ጉዳይ ነው። ነገር ግን እዛ የእኛ ርስት አለን። ርስታችንን ደንከሊያ ብላችሁታል እናንተ ጎበዝ። ለማንኛውም ላንብበው። የኢትዮጵያ ካርታ 1940 ዓመተ ምህረት ማሳዋ፣ አሰብ፣ ራሄታ፣ ተጁራ፣ ዳንከሊ፣ ከሰላ፣ ገድአሪፍ፣ ጋምቤላ፣ ለቀምት፣ አዋሳ፣ ሸዋ እንግዲህ ወሎ፣ አሳወርታ ለማለት ይመስለኛል። አሳው የሚል አለ። ሐረር፣ ወለጋ፣ ሰምሃር፣ ሞጫ፣ ኢሉባቦር፣ አኝዋክ፣ ጅማ፣ ናሪያ የአማራ ብሔረሰብ ነው። አሁንም ኢሉባቦር ውስጥ ነው ያሉት። ጉማ፣ ኦቦክ ትግራይ ውስጥ፣ ትግራይ፣ ጎንደር፣ ጎጃም የትግራይ ጎረቤት ክፍላት ሀገር ማለት ነው። ከዛ ኤጀንሲ የሚለውን ዝም ብዬ ልለፈው። ለምን እንደዛ ብለው እንደጻፉ አላውቅም። እኔ የምናገረው ከ15 እስከ 20 ቁጥር ያለውን እርሱት። ከ33 ጀመሬ ላንበብ ወደታች። ጉማ፣ ከፋ፣ ቤንች፣ ጋሞ እና ጎንፋ የተለያዩ ናቸው። እዚህ ላይ ግን ጋሞና ጎፋ፣ ቱርካና ኬንያ ድንበር ይመስለኛል። ጋሞ፣ ገብራ፣ አርሲ፣ ቦረና አንድ ባሌ። ይሄ ስሞች እንግዲህ 1940ዎቹ ላይ ስለሆነ በእኔ ዘመን ደግሞ የተማለው 14ቱን ክፍለ ሀገር ስለሆነ እነ ነፍሳቸውን ይማርና እነ ጠቅላይ ሚኒስትር አክሊሉ ሀብተወልድ የቀመሩት በ14 ክፍለ ሀገር ነው። 14 ዶም ክፍለ ሀገር። ኤርትራ መጀመሪያ ፌዴራል ፓርት ነበረች ለብቻዋ። አፄ ኃይለ ሥላሴ ናቸው አፈረሱት።
ያፈረሱትም በራሳቸው በኤርትራ ተወላጆች ባለስልጣኖቻቸው አማካሪነት ነው። እና ለማንኛውም ድሮ ሰምታችሁ ማታውቁት ነኝ እንግዲህ ሱዳን ውስጥም የኛ ድንበር አለ ከዳፍሪፍና ከሰላ። በዚህ ካርታ መሰረት እነ ኢሳያስ አፈወርቂ ከሰላ የኛ ነው የሚል ጀምረው ነበር። በኋላ ያው የኃይል ማጠር ነው መሰለኝ ገዳሪፍንም ተዲሉ ፈልገው ነበር። ለማንኛውም ገዳሪፍ የኢትዮጵያ ነው፣ ከሰላም የኢትዮጵያ ነው። ከላይ ይታቸዋል ራይታ ብያለሁኝ ቅድም እና ራይታ ማለት የጅቡቲ ጠረፍ ላይ ግን ፊት ለፊቱ ደሴት አለ። ደሴቱ ዱሜራ ነው የሚባለው። ከዱሜራ አልፎ ራይታ ዋናው ድንበር ላይ የኢትዮጵያ ድንበር ነው። ወደ ላይ ሄዳችሁ ወደ ማሳዋ ተብሎ ከተጻፈበት ዝቅ ያለው የባህሮች መጥ አይታችሁታል። እሱ ላይ ጥንት ስም አዱሊስ የሚባል መጠጊያ ምን ናቹራል ወደብ ነበር። አይቼዋለሁ። ብዙ ጊዜ ፓትሮል ስናደርግ እናየዋለን። ግን እንደዚህ ትላልቅ መርከቦች ሳይሆኑ ያኔ ትናንሽ ሴሊንግ ጀልባዎች ብቻ ስለሆነ እዛ ጋ ነው የሚገበያዩት የነበረው። ስትገቡ እዛ ባህር ወሽመጥ ስትገቡ ፊት ለፊት የአራፋይል ተራራ አለ። ግድንግድ ተራራ ፊት ለፊት ይታያል። ከሩቅ ነው ግን ሩቅ ነው። እና እዛ ቦታ ፓትሮል እናደርግ ነበር ብዙውን ጊዜ። ሻቢያዎች በዛ በኩል ያው ጦር መሳሪያና መድኃኒት ምናምን ይሄ ከአረብ ሀገር የሚያመጡትን ነገር በዛ በኩል ስማግሊንግ ስላለ ብዙ ጥበቃ እናደርግ ነበር በዛ አካባቢም ጭምር በጦር መርከቦቻችን። እና ለማንኛውም ይሄ የኢትዮጵያ ድንበር የነበረ 1940 ካርታ ነው እና የሚያሳዝን ነው። በጣም የሚያሳዝን ነገር ነው። ያው እውነተኛውን ካርታ መጨረሻ ላይ ያቀርበዋለሁ ብያቸዋለሁ። በጣም ያሳዝናል። እዚህ ላይ ይህንን አበቃለሁ። ቀጣይ እንግዲህ የ1880 ይቅርታ የ1884ቱን ኦልሬዲ አዳምጣችሁታል፣ አይታችሁታል። ቀጣዩ ትክክለኛው ኤርትራ የምትባል ሀገር ከተፈጠረች የኢትዮጵያ ካርታ የትኛው ነው የሚለውን ደግሞ አሳያለሁኝ። 1961 ዓ.ም የተደረገው የፌዴሬሽን ወይም ፌዴሬሽን ብቻ አይደለም፣ 3 ፕሮፖዛሎች ነው ዩናይትድ ኔሽን ያጸደቀው። አንደኛው ተገንጥላ መውጣት። ተገንጥላ ከወጣች ግን ይሄ ደንከል አውራጃ የኢትዮጵያ ነው። ደንከል አውራጃ ያልኳችሁ በደርግ ጊዜ አሰብ ራስ ገዝ እና ይሄንን ግን ማነው መለስ ዜናዊ በምን ምክንያት እንደሆነ ብላችሁ እንዳትጠይቁ። ወንብድናም ነው፣ ኬርለስነስም ነው። ታላቋ ትግራይ ከተመሰረቸ ችግር የለም ነው፣ እኛንን የምናውቀው ነው። ግን የትግራይን ህዝብ መጥፊያና መድረሻ ያሳጡ ወንጀለኞች ናቸው። የትግራይ ህዝብ አሁንም ንቃ። ከቀጠልክበት እልቂት ነው፣ ሌላ ነገር የለው። የማይሆን ነገር ነው። የትግራይ ካርታ እናውቀዋለን፣ በደንብ ነው የምናውቀው። እና ስነ ስርዓት ቢይዙ ጥሩ ነው። የትግራይን ህዝብ ለማዳን ህወሓትን ራሱ የትግራይ ህዝብ ነው ማስቆም ያለበት። አመሰግናለሁ ስላዳመጣችሁ። ጤና ይስጥልኝ በድጋሚ ወገኖች። መጀመሪያ እስቲ ይሄንን ካርታ ላሳያችሁ። ትክክለኛው ኤርትራ ከተገነጠለች የኢትዮጵያ ካርታ መሆን ያለበትን ከማሳየቴ በፊት ይሄን ካርታ ስታየው እንዳትደናገጡ። ምስራቅ አፍሪካን ከፋፍሎ ኢትዮጵያ የምትባል ሀገር እንድትጠፋ ለቅኝ ግዛት ጣሊያኖች የሰሩት ካርታ ነው ይሄ የምታዩት፣ ሶማሊያን ጨምሮ። ሶማሊያ ለዛም ነው ግዛት ያለኝ ብላ ጣሊያን ለቅኝ ግዛት የሰራው ካርታ አይተው ይሄን ጥለውላቸው ሄደው ነው የኛ ድንበር እዚህ ድረስ ነው ብለው ሲወሩን የነበረው። ያ ህግ አይደለም። ኢትዮጵያ ተቀበላ ማታውቀው የኛ መሪዎች የኛ አርበኞች የሚያውቁትን ካርታ ኤርትራን ጨምሮ እስከ ቀይ ባህር ድረስ ነው። እጅ አልሰጡም። ቅኝ አልተገዛችም ኢትዮጵያ። ቅኝ ያልተገዙ ሀገሮች ድንበራቸውን እዚህ ድረስ ነው ብለው የማሳወቅ መብት አላቸው። ለምን? ዩናይትድ ኔሽን ቻርተር የጸደቀው ቅኝ የገዙና ቅኝ ያልተገዙ ሀገራት ድንበራቸውን እንዲያሳውቁ ተነግሯቸው አሳውቀዋል። ካሳወቁት ውስጥ አንዷ ማለት ኢትዮጵያ ናት።
ይሄ የ1884 እነዚህ ሀገሮች የሰሩትን ካርታ የኢትዮጵያ መንግስት ተቀብሎ አያውቅም። የተቀበለው ወያኔ ኢህአዴግ ብቻ ነው። የ1884 እግዚአብሔር ያሳያችሁ ወጣቶች፣ ሀገር ተረካቢዎች፣ ይሄ እናንተ ኃላፊነት ነው። ከእንግዲህ በኋላ እኛ እያስተማርን እየጮህን ያሉትን አምባገነኖች ኧረ እባካችሁ ስንል ቆይተን እነሱ ምን ላይ ነው ያሉት? ህንፃና ምናምን ይገነባሉ ከአይኤምኤፍ እየተበደሩ። ችግር የለውም ሚሊዮነሮች አሁን ዘንን ህንፃ ስር ምን የመሰለ በዛ መንገድ ላይ አሪፍ አሪፍ መኪና እየነዱ ሆዳቸው ቀፈታቸውን እየሞሉ ይኖራሉ። ረሀብተኞች ግን በረንዳ ላይ ተኙበታል። አገር አደገ የሚል ሰውዬ አገር አደገ የሚባለው ጎበዝ ኢኮኖሚ ሲያድግ ለኢኮኖሚ ማደግ ኢንዱስትሪያልስ ኢትዮጵያ ከፋብሪካ ወደ ኢንዱስትሪ እኮ አልተሸጋገረችም እስካሁን። የተበደሩት ገንዘብ ግን የኢትዮጵያን ህዝብ በብዙ መልኩ የሚለውጥ የብዙሃንን ህይወት የሚለውጥ ነገር ነበር። ማንኛውም ሰው ጎጆ ቤት ውስጥ እየኖረ በልቶ ካደረ ተደስቶ ከኖረ ምንም በቃ የህዝቡን ፍላጎት ነው። የህንፃ ጥፍጥፍ ነቲንግ ፎር አስ ምንም ነገር አይጠቅምህም እዛ። አሁን ለቀረቻቸው እድሜ ለሆዳቸው ያደሩ ብዙ አፋቸውን ሲያሾሉ ሰምተናል። አይሆንም። ቤዚክ ኔሴሲቲ አታውም እንዴ? ዶክተር የተራበበት ሀገር፣ ዶክተር የቤት ኪራይ መክፈል አቅቶት የሚንገዳገድበት በጣም እኮ ይሄ እኮ በዓለም ላይ የሌለ ነገር ነው። ሐኪሞች እና መምህራኖች በመንግስት እኔ ባለሁበት ሀገር ከፍተኛ ድጋፍ ነው የሚደረግላቸው በመንግስት። የስራ ማቆም አድማ ወዲያው ነው። አሁን ጁኒየር ዶክተሮች ባለፈው ጊዜ አመፅ አድርገው ነበር። አመፅ ሲያደርጉ አሳውቀው ነው ከዚህ እስከዚህ ስራ አንገባም። እግዚአብሔር ያሳያችሁ ካልገቡ፣ ምክንያቱም የሚከፈላቸው ደሞዝ እነሱን ያሳዝኗቸዋል እኮ እናንተ የሐኪሞች አይታችኋል። ሌሊት ላይ ብሬክ ሲያደርጉ ወለል ላይ ሁሉ ይተኛሉ ሰዓታቸው መቃየሪያ እስኪደርስ ድረስ። በጣም ከባድ ስራን እኮ የሚሰሩት ሲያሳዝኑ። እዚህ ሀገር እኔ በዓይኔ አይቻለሁ ብዙ ጊዜ ለመጠየቅ ስትሄዱ ወይ ለምናምን ስትሄዱ ወይ በአጋጣሚ በቃ ስትያዋቸው ያሳዝኗቸዋል። ግን ክፍያቸውን መንግስት እንዲያስተካክልላቸው ሲጠይቅ ያስተካክልላቸዋል። ህይወትን እኮ የሚዘሩ ናቸው። እግዚአብሔር የሰጣቸውን ጸጋ የሚያደርጉ ናቸው። እንደው በአጋጣሚ ልናገር ብዬ ነው እንጂ ዋናው ምክንያት ይሄ ጣሊያን የሰራው ካርታ ነው እና እንደ ህጋዊ እንደነ ሶማሊያ እንደ ህጋዊ እንዳታየው ጥንቃቄ አድርጉ። ይሄ ጣሊያኖች ለራሳቸው ይሄን በቃ የዚህ እንትን ፕላን የ1884 የበርሊን ኮንፈረንስ ባመጣው ጣጣ ለመሬት ለመንጠቅ የተሰራው ካርታ ጋር ያው በተቻላቸው መጠን ከተገኘ እንደዛው ይቀጥላሉ እና ሲጀምሩ አቢሲኒያ ብለው ነበር የጀመሩት። ምክንያቱም መንግስት ነበራት ኢትዮጵያ፣ the best empire ነበራት። ይሄ በነጭ የሰሩት ቦታ ላይ የነገስታቱ መቀመጫ፣ የአርበኞች መቀመጫ። ይሄ በኤርትራ በኩል ያለውን ግን ጣሊያኖች ኦልሬዲ የዛን ጊዜ ፕላን ነበራቸው። ግን 1896 ወይም በኢትዮጵያ 1888 ተደብድበዋል። ፕላኑ የአድዋ ጦርነት ከመደረጉ በፊት ነው የበርሊን ኮንፈረንስ እና ለማንኛውም ይሄ ካርታ ጣሊያኖች ነው እንዳትረሱ። ቀጣዩ እውነተኛውን የኢትዮጵያ ካርታ ጣሊያን አሁን ይቅርታ ጣሊያን ኤርትራው ሻዕቢያ ሲገነጥል ኤርትራ መሆን ያለባት አሁን ማሳያችሁ ካርታ ደግሞ ቀጣዩ ነው። አመሰግናለሁ። የተወደዳችሁ ሀገር ወዳዶች፣ ጓዶች፣ እናቶች፣ አባቶች፣ መላው ኢትዮጵያዊ ሀገር ወዳድ ከዘረኝነት ፖለቲካ ነጻ የሆናችሁ ከጎሳ ይልቅ ኢትዮጵያን የምታስቀድሙ ኢትዮጵያ የሚያስፈልጋት ይሄ ነው። እንግዲህ ቀደም ሲል ካርታዎቹን አሳይቻችኋለሁ። የጣሊያን ምስራቅ አፍሪካን ለመቆጣጠር ያደረገውን የካርታ እነዚህ አሁን ያሳየኋችሁ ካርታዎች
ጉግል ላይ ያሉ ጣሊያኖች የሰሯቸው ብዙ አሉ። ሌሎችም ለምሳሌ ነው ይሄን ያቀረብኩት። ያንን ምሳሌ ይዘው የጣሊያኖቹን ፈለግ ይዘው ነው ወያኔዎች የህግ አራዊት ካርታ የሰሩት። ይሄ ክልል የሚባለው የቀየሩት ቃላቱን ነው። ለምሳሌ በትልቅ አድርገው ጋላ ብለው የሰሩት ካርታ ነበር። እሱን እኔ እንደው ላገኘው አልቻልኩም። ድሮ ነበር ያየሁት። ጣሊያኖች ማለት ነው በብሔረሰብ አድርገው 3 ነው 4 ብሔረሰብ አድርገው ሌላውን በቃ እስቲ ራሳችሁ አስቡት ወገኖቼ። ይሄ አሁን የምታዩት ካርታ ኤርትራ ከተገነጠለች ቀሪው የኢትዮጵያ አካል ይሄ ነው። ትክክለኛው የኢትዮጵያ ካርታ መሆን የሚገባው ይሄ ነው። 1983 ግን ለሻዕቢያ አሳልፎ ሰጡና ሀገሪቷን የጅቡቲ የወደብ ባሪያ ያደረጓት የተረገሙ ሽፍቶች። አንጀታችን ሲያር ይኸው እድሜያችን ጨመረ። የኢትዮጵያ ትንሣኤ በፍጹም ሊታይ አልቻለም። ሰዎች አሁን ትንሣኤ ወይም ኢትዮጵያዊነትን የሚያዩት እና አብይ ከአይኤምኤፍ እየተበደሩ የወደፊት ዕዳ ነው ለዛውም እየተበደሩ የሚሰሩት ህንፃ የሚሰሩት መንገድ ጎበዝ ከሀገሪቷ የተፈጥሮ ሀብት ተሽጦ ዶላር ካስገኘ የተሰራ ሳይሆን የወደፊት ትውልድ ከፍሎ የማጨርሰው ዕዳ ነው። ከፍሎ የማጨርሰው ዕዳ ማለት ደግሞ ቅኝ ግዛት ነው። የእጅ አዙር ቅኝ አገዛዝ ነው። ያደጉ ሀገራት እንደፈለጋቸው ባሪያ የሚያደርጉን አታውም። ምንዛሬውን ጨምር እንዲያደርግ ከዚህ በላይ ቅኝ አገዛዝ አለ። የዚችን ሀገር ህዝብ ህይወቱን ሊቀይር የሚችለው ከአይኤምኤፍ ተበድረው ሀገር ውስጥ ከፋብሪካ ወደ ኢንዱስትሪ ለተለያዩ ነገሮች ልማት መስራት ይቻላል። እነዚህ ልማት ብለው የሚያስቡት አትክልት መትከል፣ ህንፃና መንገድ ጎበዝ። በአውሮፓ በአሜሪካ እነዚህ ባደጉ ሀገራት እንደዚህ ግዙፍ የሆኑ ሌክዠሪ ህንፃዎች የሚሰሩት ቅንጦት ስለሆነ ነው። ኢኮኖሚያቸው በጣም ያደገ ስለሆነ ነው። ተበድረህ ፎቅ ትሰራለህ፣ ተበድረህ ቤተ መንግስት። ይሄ ነው ፕራዮሪቲ የሚሰጠው ለኢትዮጵያ ህዝብ፣ ለድሃ ሀገር። እና ዋና ጉዳይ ያው የሀገሪቱ ድንበር ነው። የኢትዮጵያ ትንሣኤ የሚኖረው ምንም ማንም ተባለ የዘር ፖለቲካ ከኢትዮጵያ ውስጥ ጨርሶ ሲጠፋ ነው። እስቲ ራሳችሁ አስቡት ወደኋላ። እኛ በደርግ ጊዜ የነበረው የሀገሪቷ የአስተዳደር በአውራጃ በወረዳ በከፍተኛ ምናምን ነበር የሚባለው እና በክፍለ ሀገር በኋላም እኮ ደርግም ራሱ እኮ እንደዚህ አይነት ነገር ጀምሮ ነበር። ግን ማንም ህዝብ አልተቀበለው። የማይሆን ነው። ሬፊውዝ አድርጎታል። በሸንጎም የፓርቲ አባላትም ጀምሮ ነበር እኮ ክልል የሚባል ነገር ምንም በቃ ተምታቶባቸው ነበር። ለማንኛውም ይህን ካርታ ማሳያችሁ የኢትዮጵያ ኤርትራ የሚባል ሀገር ከተፈጠረ ቀሪው ከተገነጠሉ ማለት ነው። ይሄ ነው የ1961 አውሮፓ አቆጣጠር የተደረገው ሪፈረንደም። በተባበሩት መንግስታት 3 ፕሮፖዛል ነው የቀረበው። ከ3 ፕሮፖዛሎች አንዱ ፌዴሬሽን ነው። ሁለተኛው የኤርትራ ቆላማው ክፍል ይሄ ሙስሊሞቹ ክፍል ወደ ሱዳን እንዲጠቃለል፣ ይሄ ሰራይ ሐማሴንና ካለጉዛይ ደግሞ ክርስቲያኑ ክፍል ከራሷ ከምጽዋን ጨምሮ ማለት ነው ወደ ኢትዮጵያ እንዲቀላቀሉ። ምክንያቱም ኤርትራ በራሷ ኢኮኖሚ መተዳደር የማትችል ሀገር ስለሆነች ይሄ ነው ምክንያቱ የተደረገው። ከተገነጠለች ግን ደንከሊያ እነሱ አሁን ደንከል ይባል ነበር ድሮ። በደርግ በአፄ ኃይለ ሥላሴ ደግሞ አውሳ ይባላል። ይሄ ኖርዘርን ፓርት የምታዩት ከራሂታ ጀምሮ እስከ አረፋይሌ የባህሮች መታያቸዋል ወደ ኖርዝ ላይ እዛ ድረስ የኢትዮጵያ ነው። በቃ እነሱ ከዛ በላይ ነው ኤርትራ ያለው። ስለዚህ ይህንን ነገር ወደፊት የሚታገል መንግስት የሚታገሉ ብቻ አይደለም፣ በቀጥታ ዩናይትድ ኔሽን ይህንን እውቅና እንደሚሰጠው አትጠራጠሩ። ምክንያቱም ኢትዮጵያ ቀኝ አልተገዛችም። ቻርተር ራሱ የዩናይትድ ኔሽን ሲፈረም ሀገሮች ወይም የተመሰረቱት ቅኝ ገዢዎች ባሰመሩት ካርታ ነው።
ይሄ ጉዳይ ኢትዮጵያን አይመለከትም። እንግዲህ ትውልዱ ይሄን ማወቅ አለበት። እዛ ምንም ሳታውቅ ተሰባስበ በካሜራ ኢንስታግራም እና ቲክቶክ ላይ ከምትቀደድ እንዲህ አይነት ቁም ነገር ሀገርህን ለማዳን ሀገርህን ለማወቅ አዳምጥ። ጎበዝ አይታችኋል። ተሰባስበው እኮ እንደ ጉድ ይሰዳደባሉ፣ እንደ ጉድ ያወራሉ። እውቀት የለም፣ መሰረት የላቸውም። ናቲንግ። ምክንያቱም ወያኔ የፈጠራቸው የጠፋ ትውልድ እኮ የምንለው በማስረጃ ነው። አያውቁትም። ይሄንን አንፈርድባቸውም እንዳትሉ፣ እንፈርድባቸዋለን። ወጣቶች ናቸው፣ ሊሰሙ ይገባልኛል። እኛን ካልሰሙ ማን ሊሰሙ ነው? አመሰግናለሁ ስላዳመጣችሁ።